እሺ ተማሪዎች በድጋሚ ተገናኝተናል። በባለፈው ሌሰናችን ስለ ዲቪዚብል ቴስት፣ ኤልሲኤም፣ ጂሲኤፍ እንደዚሁም ፕራይም ፋክተራይዜሽን ተነጋገርን ነበር። ጥያቄዎችን ሰርታችሁ በደንብ ገብቷችሁ እንደመጣችሁ ተስፋ አደርጋለሁ። አሁን ደግሞ ከዛ ወጣ ብለን አንድ ነምበር ታይፕ እንጨምራለን ማለት ነው። እስካሁን ድረስ ስለምንድን ነበር ስንነጋገር የነበረው? ስለ ናቹራል ነምበር ስንነጋገር የነበረው። ሆል ነምበር ዜሮን ጨምሮ ከናቹራል ነምበር ኢንቲጀር አለ። ከኢንቲጀር ተጨማሪ ደግሞ ምን የሚባል አለ? አንድ ሞር ኮምፕሌክስ የሆነ ቁጥርን የምንገልጽበት ራሽናል ነምበርስ የሚባሉ አሉ ማለት ነው። ስለ ራሽናል ነምበርስ ምን ራሽናል ነምበሮችን ዲፋይን ያደርጋቸዋል የሚለውን በዚህ ሌሰን ተነጋግረን ጥያቄዎችን ማብረን እንሰራለን ማለት ነው። ራሽናል ነምበር የምንለው ምንድን ነው? ኤኒ ነምበር ዛት ካን ቢ ሪትን ኢን ዘ ፎርም ኦፍ ኤ ኦቨር ቢ ዲቪዥንን ኢንክሉድ ለማድረግ የምንጠቀምባቸው ነምበር አይነቶች ናቸው ማለት ነው። እስካሁን ድረስ ስናካፍል ሪማይንደር እያልን ነው እየሰራን ያለ ነው። ከሪማይንደር አልፈን ግን ምን ሲሆን ፍራክሽኖችን ለመግለጽ የምንጠቀማቸው ምኖች ናቸው? ራሽናል ነምበሮች ናቸው ማለት ነው። ኤ ኦቨር ቢ ፎርም መገለጽ የሚችል ማንኛውም ቁጥር ምንድን ነው? ራሽናል ነምበር እንለዋለን ማለት ነው። እነዚህ ራሽናል ነምበር ፕሮፐርቲያቸው ምንድን ነው? ኤ ኤንድ ቢ ምን መሆን አለባቸው? ኢንቲጀርስ መሆን አለባቸው። ኤ ኤንድ ቢ ኢንቲጀርስ መሆን አለባቸው። ስለ ኢንቲጀር ከዚህ በፊት የምናውቀው ነገር ነው። ፖዚቲቭ እና ኔጌቲቭ ቁጥሮች ነገር ግን ፍራክሽን ያልሆኑ ቁጥሮች ኢንክሉዲንግ ዜሮ ምን እንላለን? ኢንቲጀሮች እንላለን ማለት ነው። ሌላ ኮንዲሽናችን ማን ነው? ቢ ኢዝ ኖት ኢኳል ቱ ዜሮ። ቢ መሆን አትችልም፣ ዜሮ መሆን አትችልም። ወይም ኒሚኔተር እና ዲኖሚኔተር አለን። ኦቨር ዜሮ ወይም ማንኛውንም ቁጥር በዜሮ ማካፈል አንችልም ማለት ነው። እስካሁን ባለን የሂሳብ ፎርም ማንኛውንም ቁጥር ለዜሮ አካፍለን ዲፋይንድ የሆነ ቁጥር አናገኝም። ቢ ከዜሮ ውጪ መሆን አለባት። ኤ እና ቢ ኢንቲጀር መሆን አለባቸው። ይህንን ዴፊኒሽን የሚያሟላ የነምበር ታይፕ ምን እንለዋለን? ራሽናል ነምበር እንለዋለን ማለት ነው። ራሽናል ነምበር ዴፊኒሽናችን ወይም በሴት ፎርም ስናስቀምጠው ምን ይሆናል? ኤ ኦቨር ቢ ኤ ኮማ ቢ ኢዝ ኢለመንት ኦፍ ዜድ ወይም ደግሞ ኢንቲጀር ኤንድ ቢ ኢዝ ኖት ኢኳልስ ቱ ዜሮ። በዚህ መሰረት 1 ኦቨር 2 2 ኦቨር 3 1 ሚሊዮን ኦቨር 3 3 ኦቨር 1 0 ኦቨር 1 እነዚህ ሁላ ቁጥሮች ምን ይሆናሉ? ራሽናል ነምበር ይሆናሉ ማለት ነው። እንዴት ከዚህ በፊት የምናውቃቸውንም ቁጥሮች በሙላ ራሽናል ነምበር ውስጥ ማካተት እንችላለን የሚለውን ስናይ ሁሉም ቁጥር ለአንድ ሲካፈል ምን ብለናል? ቀደም ራሱ ቁጥሩን ይሰጠናል ብለናል። 1 ኦቨር 1 እኩል ይሆናል አንድ ምንድን ነች? ናቹራል ነምበር ነች፣ ሆል ነምበር ነች፣ ኢንቲጀር ነች ማለት ነው። ኤ ኢንቲጀር ከሆነ ኦቨር ማንኛውም ቁጥር ኦቨር ቢ ማንኛውም ራሽናል ነምበር ወይ ማንኛውም ናቹራል ነምበር ወይም ኢንቲጀር በምን ፎርም መገለጽ ይችላል ማለት ነው? በኤ ኦቨር ቢ ፎርም መገለጽ ይችላል ማለት ነው። ቢ ምን አድርገን? አንድ አድርገን። ቢ እኩል ይሆናል አንድ ሲሆን ማን ይሆናል? ኤ ወይ ናቹራል ነምበር ወይ ኢንቲጀር ሊሆን ይችላል ማለት ነው። ኢንቲጀር በስሩ ማንን ይይዛል? ራሽናል ነምበር በውስጡ ኢንቲጀሮችን እንዳለ ጠቅልሎ ይይዛል ማለት ነው። ምን እያለ እየሄደ ነው? ከታች ጀምሮ ናቹራል ነምበር የሆል ነምበር ሰብሴት ነው። ሆል ነምበር የኢንቲጀር ሰብሴት ነው። በዚሁ ኢንቲጀር ደግሞ የራሽናል ነምበር ሰብሴት ነው ማለት ነው። በሴት ስናገናኛቸው አንዱ ያንዱ ላርጀር ግሩፕ እየሆነ እያደገ እየሄደ ነው ማለት ነው። ዴፊኒሽናችን ማንኛውም ቁጥር በኤ ኦቨር ቢ ፎርም መገለጽ የሚችል ከሆነ ምን እንለዋለን? ራሽናል ነምበር እንለዋለን። ነገር ግን ዲኖሚኔተራችን ምን መሆን የለበትም? ዜሮ መሆን የለበትም ማለት ነው። ፍራክሽኖች ጋር መጣን ማለት ነው። ፍራክሽኖች ራሽናል ነምበሮች ናቸው። እነዚህም ፍራክሽኖች ካታጎራይዝ እናድርጋቸው ወይም ደግሞ ዲፋይን እናድርጋቸው። ታይፕስ ኦፍ ፍራክሽንስ ይለናል። ስንት አይነት ፍራክሽኖች አሉን? የመጀመሪያው ሰፖዝ ኤ ኦቨር ቢ ነው ካልን ከላይ ያለው ምንድን ነው? ኤ ኒውሚኔተር ይባላል።
ቢ ደግሞ ዲኖሚኔተር ይባላል ወይም ደግሞ በአማርኛ ላዕላይና ታህታይ የምንላቸው ማለት ነው። ሶ ዲኖሚኔተራችን ምን መሆን አይችልም? ዜሮ መሆን አይችልም ብለናል። ከዜሮ ውጪ ማንኛውም ኢንቲጀር ሊሆን ይችላል። ዲኖሚኔተራችን ደግሞ የፈለገውን መሆን ይችላል፣ የፈለገውን ኢንቲጀር። ሶ የመጀመሪያው ፍራክሽን ታይፕ ፕሮፐር ፍራክሽን የምንለው ነው። ፕሮፐር ፍራክሽን የምንለው ኤ ኢዝ ሌስ ዛን ቢ በሚሆንበት ጊዜ ማለት ነው። ወይም ደግሞ ከላይ ያለው ኒውሚኔተራችን ከዲኖሚኔተራችን የሚያንስ ሲሆን ምን እንላለን? ፕሮፐር ፍራክሽን እንለዋለን። ለምሳሌ እዚህ ጋር 5/6 አይተናል። 5 ከ6 ያንሳል። በዚህ ጊዜ ምን አይነት ፍራክሽን ነው ያለን? ፕሮፐር ፍራክሽን 1/2 2/4 1/4 3/4 እነዚህ ሁላ ቁጥሮች የላይኛው ቁጥር ከታችኛው እስካልበለጠ ድረስ ወይም ደግሞ እኩል እስካልሆነ ድረስ ምን እንለዋለን? ፕሮፐር ፍራክሽን እንለዋለን ማለት ነው። ፕሮፐር ፍራክሽን እንለዋለን። ሁለተኛው ኢምፕሮፐር ፍራክሽን የምንለው ነው። ኢምፕሮፐር ፍራክሽን ደግሞ ምንድነው? ዲኖሚኔተራችን የዚህ ተቃራኒ በሚሆንበት ጊዜ ፕሮፐር ፍራክሽን ለመባል ኒውሚኔተራችን ከዲኖሚኔተራችን መብለጥ የለበትም ብለናል። የዛ ተቃራኒ ሲሆን ደግሞ ወይ እኩል ከሆነ ወይ ደግሞ የሚበልጥ ከሆነ ምን ይሆናል? ኢምፕሮፐር ፍራክሽን እንለዋለን ማለት ነው። ኤ ግሬተር ዛን ኦር ኢኳልስ ቱ ቢ ከሆነ ልክ እንደዚህ 9/3 9 ከማን ትበልጣለች? ከ3 ትበልጣለች። ኢምፕሮፐር ፍራክሽን አለን ማለት ነው። 4/3 3/2 4/1 5 6 እነዚህ ሁላ ኢምፕሮፐር ፍራክሽን የምንላቸው ናቸው ማለት ነው። ሆል ነምበር ወይም ደግሞ ራሽናል ነምበሮች እንዳለ ምን ይሆናሉ ማለት ነው? ናቹራል ነምበሮች እንዳለ ኢምፕሮፐር ፍራክሽን ብለን እናስቀምጣቸው እንችላለን። ለምሳሌ 4/3 4 ከ3 ይበልጣል፣ 3 ከ2 ይበልጣል። 4/1 ማለት ምን ማለት ነው? 4 ማለት ነው። 4/1 ኢምፕሮፐር ፍራክሽን ነው ማለት ነው። 4/1 4 ከማን ትበልጣለች? ከ1 ትበልጣለች። 5ም እንደዚሁ 5/1 አንድንም በምታዩበት ጊዜ 1/1 1 ከ1 ጋር እኩል ስለሆነ ኢምፕሮፐር ፍራክሽን ነው ማለት ነው። ስንት አይነት ፍራክሽን አየን? ፕሮፐር ፍራክሽን አየን። ኒውሚኔተሩ ከዲኖሚኔተሩ ሲያንስ ፕሮፐር ፍራክሽን ይባላል። ሁለተኛው ታይፕ ደግሞ ኒውሚኔተሩ ከዲኖሚኔተሩ ከበለጠ ወይም እኩል ከሆነ ኢምፕሮፐር ፍራክሽን እንለዋለን ማለት ነው። ሶስተኛው አይነት ምንድነው? ሚክስድ ፍራክሽን እንላለን። ሚክስድ ፍራክሽን ወይም ሚክስድ ነምበርስ የምንላቸው ምንድነው? እዚህ ጋር ኢንቲጀር አለን እና ፕሮፐር ፍራክሽንስ አንድ ላይ በሚመጣበት ጊዜ ምን እንለዋለን? ሚክስድ ፍራክሽን እንለዋለን። ለምሳሌ እዚህ ጋር እንደምታዩት 2 አለን 5/7 2 ሙሉ ከዛ ፍራክሽን ምንድነው? ኢንቲጀር እና ፕሮፐር ፍራክሽን። ይሄኛው ምን መሆን አለበት? ፕሮፐር ፍራክሽን መሆን አለበት ማለት ነው። ፕሮፐር ፍራክሽን መሆን አለበት። ሚክስድ ፍራክሽንን ይሰጡናል ወይም ደግሞ ሚክስድ ነምበርን ይሰጡናል ማለት ነው። ሌላኛው the simplest or lowest form የሚባለው ነው። ሲምፕሊፋይ ማድረግ አለብን። ብዙ ጊዜ ማቴማቲካል ኢኩዌሽኖችን ስንሰራ ወይም ሶልቭ ስናደርግ ቱ ዘ ሲምፕለስት ፎርም ማስቀመጥ ይኖርብናል ማለት ነው። ብዙ ጊዜ መልሶችን ለማግኘት ወይም ደግሞ የተቃለለ ነገር ለማግኘት ቱ ዘ ሲምፕለስት ፎርም ማስቀመጥ ይኖርብናል። ይሄንን የምናደርግበት አንዱ መንገድ ምንድን ነው? ፍራክሽን በሚመጣበት ጊዜ ቱ ዘ ሲምፕለስት ፎርም ወይም ደግሞ ኒውሚኔተር እና ዲኖሚኔተሩ ኮመን ፋክተር ካላቸው በኮመን ፋክተራቸው አካፍለን መጨረሻ ምን እስኪመጣ እንጠብቃለን? ግሬተስት ኮመን ፋክተራቸው 1 እስኪሆን ድረስ እናካፍላለን ማለት ነው። ወይም ደግሞ ሪላቲቭሊ ፕራይም ነምበርስ እስኪሆኑ ድረስ ማናማን ኒውሚኔተር እና ዲኖሚኔተራችን። ለምሳሌ 3/5ን በምታዩበት ጊዜ 3ም 5ም ፕራይም ናቸው። እርስ በርሳቸው ምንድን የላቸውም? የጋራ ፋክተር የላቸው ማለት ነው። እዚህ ጋር 2/4 አለን ብለን እናስብ። 2/4 ምንድን ነው? ሲምፕለስት ወይም ሎወስት ፎርም አይደለም። ምክንያቱም 2 እና 4ን የጋራ ኮመን ፋክተራቸውን ብትፈልጉ ጂሲኤፋቸው ስንት ነው?
2 ነው ማለት ነው። በሁለት ብታካፍሉት ስንት ይመጣል? 1/2 ይሆናል ማለት ነው። ሶ 1/2 ከዚህ በላይ ልናካፍል ስለማንችል the simplest form ይሄ ይሆናል ማለት ነው። ሶ ማንኛውንም ቁጥሮች ለምሳሌ 9/3 3 ይሆናል። ምን ሲሆን ለ3 ሲካፈል 3/1 ሁሉንም ቁጥሮች to the simplest form ፍራክሽኖችን ወይም ደግሞ ራሽናል ነምበሮችን to the simplest form ማስቀመጥ አድቫንቴጅስ ነው ማለት ነው። ሶ simplest form የምንለው ምንድነው? ኒውሚኔተር እና ዲኖሚኔተር ሪላቲቭሊ ፕራይም ሲሆኑ ወይም ደግሞ የጋራ ፋክተር ሳይኖራቸው ሲቀር ወይም ደግሞ ከአንድ ተጨማሪ ሌላ ፋክተር ሳይኖራቸው ሲቀር የምናገኘው ፎርም ምንድነው? ሲምፕለስት ወይም ደግሞ ሎወስት ፎርም እንለዋለን ማለት ነው። ኦኬ አሁን ፍራክሽኖችን አይተናል። ፍራክሽኖችን ነምበር ሲስተም ላይ ወይም ነምበር ላይን ላይ ስናስቀምጣቸው በምን መልኩ ነው የምናስቀምጣቸው? ወደ ዴሲማል መቀየር አለብን ማለት ነው። ምክንያቱም 1/2ን ፍራክሽን ላይ ወይም ደግሞ ነምበር ላይን ላይ እናስቀምጥ ብንል የቱ ጋር እናስቀምጠዋለን? አይታወቅም። 1/2 በዚህ መልኩ ነምበር ላይ ማስቀመጥ አንችልም ማለት ነው። ነምበር ላይን ከምን ይጀምራል? 0 አለ 0.1 ምናምን እያለ ይቀጥላል 1 ይደርሳል። ከዛ 2 አለ እዚህ ጋር 0.5 አለን 0.6 0. ምናምን እያለን ልንቀጥል እንችላለን። በዚህም በኩል በኔጌቲቭ እንደዛው እንቀጥላለን፣ በፖዚቲቭ እንደዚሁ እንቀጥላለን ማለት ነው። ምን ያስፈልገናል? ፍራክሽኖችን ወደ ዴሲማል መቀየር ያስፈልገናል ማለት ነው። ሪፕሬዘንቴሽን ኦፍ ራሽናል ነምበርስ አስ decimals. A rational number a over b can be written in decimal form by dividing the numerator a by a denominator b ማለት ነው። a ለb በማካፈል ሪማይንደር ሲኖረን በሪማይንደር ቦታ ፖይንት ተጠቅመን 0 በመጨመር ምን ዲቪዥናችንን እስከ መጨረሻው ድረስ መቀጠል ማለት ነው። ይሄን ዲቪዥን ታይፕ ከዚህ በፊት ታውቁታላችሁ፣ ብዙ ጊዜ የሰራችሁበት ነው። ቁጥሮችን ወደ ዴሲማል ኒውሚኔተሩን በዲኖሚኔተር አካፍለን ዴሲማል ፖይንታችን እስክንጨርስ ድረስ ምናገኛለን? የምናገኝባቸው መንገዶች ዴሲማል ፖይንት እናገኛለን ማለት ነው። ይሄን ዴሲማል ምን ላይ ማስቀመጥ እንችላለን? ነምበር ላይናችን ላይ ማስቀመጥ እንችላለን ማለት ነው። ዴሲማል ወደ ዴሲማል ስንቀይር አንድን ራሽናል ነምበር ምን አይነት ታይፖች አሉ? ተርሚኔቲንግ ዴሲማል የሚባል አለ። ለምሳሌ 1/2 በምታካፍሉበት ጊዜ አንድ አለን ሲካፈል ለ2 አንድ 2 ስለማይችል ነጥብ እናደርጋለን 0 10 ለ2 ስንት ጊዜ? 5 ጊዜ 10 0 0.5 ሪማይንደራችን አለቀ ማለት ነው። ይሄ የምንለዋለን ተርሚኔቲንግ ዴሲማል እንላለን። ዲቪዥን ዛት ኢንድስ ዊዝ ኤ ሪማይንደር ኦፍ 0 ሪማይንደራችን እዚህ ጋር 0 መጣ አለቀ ማለት ነው። አካፍለን ከዴሲማል ፖይንት በኋላ የሆነ ቦታ ላይ የሚያልቅልን ዴሲማል ምን እንለዋለን? ተርሚኔቲንግ ዴሲማል እንለዋለን። 0.5ን ነምበር ሲስተማችን ላይ ማስቀመጥ እንችላለን ማለት ነው። እዚህ ጋርም እንደምታዩት 3/5 አለን። 3/5ን ስታካፍሉት ስንት አለን? ነጥብ 0.6 0.6ን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሌላው ታይፕ ደግሞ ሪማይንደራችን 0 የማይመጣበት ወይም ደግሞ ሪፒት እያደረገ የሚቀጥልበት ዴሲማል ፖይንታችንም ማቆሚያ የሌለበት ዴሲማል አይነት አለን። ምን ይባላል? ሪፒቲንግ ዴሲማል እንላቸዋለን ማለት ነው። ሪፒቲንግ ዴሲማል እነዚህ አይነት ዴሲማሎችን ለምሳሌ 1/3 በምታዩበት ጊዜ 1/3 ራሽናል ነምበር ነው። ይሄንን ወደ ዴሲማል ለመቀየር ስንፈልግ አንድን ለ3 እናካፍላለን ነጥብ 10 ስንት ጊዜ? 3 ጊዜ 3 ጊዜ 3 9 አሁንም ማን ይቀረናል? 1 ይወርዳል ማለት ነው። ኦሬዲ ነጥብ ስለሰጠን ድጋሜ 0 እንሰጣለን። አሁንም 9 3 ጊዜ
1 አሁንም 3 ጊዜ 10 9 1 እያለ ሪማይንደራችን ተመሳሳይ የሆነ የቀጠለ ይሄዳል። ያ ማለት 0.33333 እያለ ይቀጥላል ማለት ነው። ሶ 1/3 which is 0.33 እያለ የሚቀጥል ዴሲማል ምን አይነት ዴሲማል እንለዋለን? ሪፒቲንግ ዴሲማል እንለዋለን ማለት ነው። ሶ ይሄንንም አፕሮክሲሜትሊ ነምበር ሲስተማችን ላይ በ0.03 እና 0.4 መካከል ይገኛል ብለን ማስቀመጥ እንችላለን ማለት ነው። ሶ በዚህ መልኩ ዴሲማል ታይፖችን እናውቃለን ማለት ነው። አንድን ቁጥር ወይም ራሽናል ነምበር ወይ ተርሚኔቲንግ ዴሲማል ነው ወይ ደግሞ ሪፒቲንግ ዴሲማል ይሆናል ማለት ነው። ሪፒቲንግ ስንል የሆነ ዲጂት ራሱን እየደገመ ይቀጥላል ማለት ነው። ይህን እንዴት ሪፕሬዘንት እናደርጋለን? 0.3 ላዩ ላይ ባር በማድረግ ሪፒቲንግ መሆኑን እናሳያለን ማለት ነው። ኦኬ አሁን ደግሞ ሪቨርሱን እንሂድ እስቲ። ተርሚኔቲንግ ዴሲማል አለን፣ ወደ ምን ቀይሩ? ወደ ፍራክሽን ወይም ደግሞ ወደ ራሽናል ፎርም እንቀይረዋለን ማለት ነው። በኤ ኦቨር ቢ ፎርም ወይም ደግሞ ወደ ፍራክሽን እንዴት እንቀይራለን የሚለው እናያለን። ሶ ተርሚኔቲንግ ዴሲማል ከሆነ ምንድን ነው? ተርሚኔቲንግ ዴሲማል ከሆነ the denominator is a fraction of the power of 10 ዴሲማላችን አቁሞልናል። ያ ማለት ወይ አንድ ዲጂት ሊሆን ይችላል፣ አንድ ዴሲማል ፖይንት 0.5 ወይ ደግሞ 0.05 ሁለት ዴሲማል ፖይንት ላይ at some point ግን ዴሲማል ፖይንታችን አብቅቷል ማለት ነው። እንደዛ በሚሆንበት ጊዜ ምንድን ነው? ዴሲማል ፖይንታችንን ቆጥረን በዛ ልክ ለ10 ማባዛት ወይም ደግሞ ዲኖሚኔተራችን ማን ይሆናል? የ10 ፓወር ይሆናል ማለት ነው። ሶ the power of 10 depends on the number of digits after the decimal point. ሶ እዚህ ጋር እንዳልኳችሁ 0.5 ከሆነ ወደ ፍራክሽን ለመቀየር ምን እናደርጋለን? አንድ ዲጂት ከሆነ ያለን ወይም ደግሞ አንድ ዴሲማል ፖይንት ከሆነ ያለን 5/10 ነው እንላለን ማለት ነው። ሶ ፍራክሽናችን ወይም ሁልጊዜ ዲኖሚኔተራችን የ10 ፓወር ነው የሚሆነው ወይም ደግሞ የ10 እርስ በርሱ ብዜት ነው የሚሆነው ማለት ነው። ለምሳሌ 0.05 በሚሆንበት ጊዜ 5/100 ይሆናል። ስንት ዴሲማል ፖይንት አለን? ሁለት ዴሲማል ፖይንት ስላለን ማለት ነው። 3 ካለን 0.005 ከሆነ 5/1000 ይሆናል ማለት ነው። እንደዚህ እያደረግን ነምበራችንን ወይም ደግሞ ዴሲማል ፖይንታችንን ወደ ምን ወደ ፍራክሽን መቀየር እንችላለን። ሌላው ኬስ ኮንቨርዥን ኦፍ ሪፒቲንግ ዴሲማልስ ነው። ሪፒት የሚያደርግ ከሆነ ያንን ሪፒቲንግ ዴሲማል ወደ ምን መቀየር እንችላለን? ወደ ፍራክሽን መቀየር እንችላለን። ምክንያቱም መጀመሪያ ፍራክሽን ዲቫይድ አድርገን ወደ ዴሲማል ስለቀየር ነው ማለት ነው። ሶ አንዱን ወደፊት ከሄደን ወደ ኋላ መመለስ መቻል አለብን። ሶ እንዴት ማድረግ አለብን? ይሄንን ኤክስ ኢኳል ዘ ሪፒቲንግ ዴሲማል። ሶ ሪፒቲንግ ዴሲማል አለን። ለምሳሌ 0.3 እያለ የሚቀጥል አለን። ሶ ምን እንላታለን? ሌት ኤክስ እኩል ይሆናል ዘ ሪፒቲንግ ዴሲማል። ኤክስ ሪፒቲንግ ዴሲማላችን ነች ማለት ነው። ከዛስ መልቲፕላይ ኤክስ ባይ ዘ ፓወር ኦፍ 10 ቱ ሺፍት ዘ ዴሲማል ፖይንት ቱ ዘ ራይት። ምን እናደርጋለን? ዘ ፓወር ኦፍ 10 ሶ ሪፒቲንግ ዴሲማላችን ስንት ዲጂት ነው የሚለው እናያለን። ለምሳሌ 0.3 አንድ ሪፒቲንግ ዴሲማል ነው ያለው ወይም ደግሞ አንድ ሪፒቲንግ ዲጂት ነው ያለው። 0.13 እያለ ደግሞ 0.1333 እያለ የሚቀጥል ሊሆን ይችላል። በዚህ ጊዜ ስንተኛው ቦታ ላይ ነው ያለው ሪፒቲንግ ዴሲማላችን? ሁለተኛው ላይ ነው ማለት ነው። ወይም ደግሞ 0.1313 እያለ ሪፒቲንግ ዴሲማላችን ሁለት ሊሆን ይችላል ማለት ነው። በዚህ ጊዜ ዋናው አይዲያችን ምንድን ነው? ሪፒቲንግ ዴሲማላችንን ወደ ራይት አምጥቶ እርስ በርስ ማጣፋት መቻል ነው ማለት ነው። በዚህ ጊዜ አንድ ጊዜ ብንወስደው 10 ታይምስ ኤክስ ስንት ይሆናል? 3.3 እያለ ይቀጥላል ማለት ነው። በዚህ ጊዜ ሪፒቲንግ ዴሲማል እና ሪፒቲንግ ዴሲማል አላይን ያደርግልናል፣ ተመሳሳይ ጊዜ ይመጣልናል ማለት ነው።
እርስ በርስ ብናቀናነሰው ይሄንን ማጣፋት እንችላለን ማለት ነው። ሰብስትራክት አድርገን ሁሉንም ሪፒቲንግ ዲጂቶች ማጥፋት እንችላለን። በዚህ ጊዜ 1.3 እና 13.3 አድርገን በሁለት ስቴፕ ምን ማድረግ እንችላለን? ሪፒቲንግ ዴሲማላችንን ማጥፋት እንችላለን ማለት ነው። በዚህ ጊዜ x እኩል ይሆናል 0.13 ካለን 10x እኩል ይሆናል 100x እኩል ይሆናል ማለት ነው። ዋናው አይዲያ ምንድነው? ሰብትራክት በማድረግ ምን ሪፒቲንግ ዲጂታችን ወይም ደግሞ ሪፒቲንግ ዴሲማላችንን እንዳለ ማጥፋት ነው ማለት ነው። እኛውም ላይ ልክ እንደዚሁ 13.13 እያለ ይቀጥላል። ይሄንን ማጥፋት እንችላለን ማለት ነው። እዚህ ጋር x አለን፣ እዚህ ጋር 100x አለን። የትኛውን ስቴፕ መጠቀም አለብን የሚለው የሚወሰነው እንደ ሪፒቲንግ ዴሲማላችን አይነትና ታይፕ ነው ማለት ነው። ሶልቭ ፎር x እዚህ ጋር x አለ፣ እዚህ ጋር 10x ካለን ስናቀናንሰው 3/9x ይሆናል። x እኩል ይሆናል 1/3 ይሆናል። በዚህ ጊዜ ደግሞ 90x እኩል ይሆናል 12/90/90። በእንደዚህ መልኩ በተለያየ አይነት ኮንዲሽኖች ኤክስን ሶልቭ ማድረግና ፍራክሽን ማግኘት እንችላለን ማለት ነው። ሪፒቲንግ ዴሲማል ከሆነም ተርሚኔቲንግ ዴሲማል ከሆነም ወደ ፍራክሽን መቀየር እንችላለን ማለት ነው። For example, represent each of the following decimals as a simplest fraction form ወይም ratio of two integers. በዚህ ጊዜ ምን አለን? 0.5 let x እኩል ይሆናል 0.555 እያለ ይቀጥላል። ታይምስ 10 እናድርገው። ታይምስ 10 ሁለቱንም 10x እኩል ይሆናል 5.55 እያለ ይቀጥላል ማለት ነው። ሪፒቲንግ ዴሲማላችን አንድ ቦታ ላይ አላይን አድርገውልናል ማለት ነው። ኤክስ እኩል ይሆናል ስንት ነች? 0.55 እያለ ይቀጥላል። ሁለቱም እናደርጋለን እናቀናንሳቸው ማለት ነው። በምናቀናነስበት ጊዜ ከነጥብ በኋላ 5555 እያለ ይቀጥላል፣ አያቆምም። ይሄም ከታች ያለው 5555 እያለ ይቀጥላል ማለት ነው። ብናቀናንሰው 5 በእያንዳንዱ ዲጂት ላይ 555 ብለን የምናቀናንሰው ስንት ነው? 0000 እያለ ይቀጥላል ማለት ነው። ሪፒቲንግ ዴሲማላችንን ምን አድረግን? 0 አድርገን አጣፋን ማለት ነው። እዚህ ጋር ደግሞ 5 ሲቀነስ 0 አለ 10 ማይነስ 1 ስንት 9 ኤክስ አገኘን ማለት ነው። 5.00 ማለት 5 ማለት ነው። 9 ኤክስ እኩል ይሆናል 5/9 ስንት ይሆናል? ኤክስ እኩል ይሆናል 5/9 ይሆናል ማለት ነው። 0.555 እያለ የሚቀጥለው ዴሲማል ወይም ሪፒቲንግ ዴሲማል ነምበር ምን ማለት ነው? በፍራክሽን ኤክስ እኩል ይሆናል 5/9 ነው ማለት ነው። ወደ ቀጣዩ ስንሄድ አንደርስታንዲንግ ስኩዌር ሩትስ። ስኩዌር ሩትስ የሚለውን ኮንሴፕት እናገኛለን። ስኩዌር ሩት a square root of a number x is a number y such that y square እኩል ይሆናል x። ይሄን በምን ታዩታላችሁ? ስኩዌር ሩት የሚለውን ኮንሴፕት ወይም ስሙን ከስኩዌር ጋር ማገናኘት ትችላላችሁ ማለት ነው። y ታይምስ y ምን ይሰጠናል? የዚህ ስኩዌር ኤሪያ ይሰጠናል ማለት ነው። ኤሪያ እኩል ይሆናል y ስኩዌር ወይም ደግሞ x እኩል ይሆናል y ስኩዌር አለን ማለት ነው። የዚህ ስኩዌር ኤሪያው ምንድነው? ኤክስ ነው ማለት ነው። ስኩዌር ሩት ማለት ኤሪያውን አውቀን ሳይዱን ለማግኘት ስንሄድ የምናገኘው ስቴፕ ነው ማለት ነው። ወይም ደግሞ የዚህ ሪቨርስ ነው። ኤግዛምፕልስ 5 and -5 are the square root of 25። 25ን ማን ይሰጡናል? ሁለት ቁጥሮች እርስ በርዛቸው ተባዝተው የሚሰጡን ቁጥር ስኩዌር ስንለው ያ ቁጥር ደግሞ እነዛን ቁጥሮች ለማግኘት ስንመልሳቸው ምን ይሆናል? ስኩዌር ሩት እንላቸዋለን ማለት ነው። 5 ታይምስ 5 እኩል ይሆናል 25 ማይነስ 5 ታይምስ ማይነስ 5 እኩል ይሆናል አሁንም 25። 25ን ይዘን ወደ ኋላ ስንመለስ 5 ምንድነው? የ25 ስኩዌር ሩት ነው ማለት ነው። ልክ በተመሳሳይ -5ም የ25 ስኩዌር ሩት ነው ማለት ነው።
በዚህ መልኩ the power of 2 እና the power of 2 ያለውን ካገኘን ወደ ኋላ ስንመልሰው ይሄንን ወደ ኋላ ስንመልሰው ስኩዌር ሩት የሚለውን ኮንሴፕት አገኘን ማለት ነው። ሶ በዚህ ጊዜ አሁን 25 ፐርፌክት ስኩዌር ነው። ምክንያቱም 5 ታይምስ 5 ወይም ደግሞ -5 ታይምስ -5 ፐርፌክትሊ 25ን ስለሚሰጡን ማለት ነው። ፐርፌክትሊ 25ን ስለሚሰጡን ለምሳሌ 1 ሲባዛ 1 ስንት ይሰጠናል? 1 ይሰጠናል። 2 ሲባዛ 2 4 ይሰጠናል። 3 ሲባዛ 3 9 ይሰጠናል። እነዚህ ፐርፌክት ስኩዌርስ እንላቸዋለን ወይም ደግሞ የነዚህ ስኩዌር ሩታቸው ናቹራል ነምበር ወይም ደግሞ ኢንቲጀር ማግኘት ስለምንችል ማለት ነው። ከዛ ውጪ በሚሆንበት ጊዜ ምን እናገኛለን? ኢራሽናል ነምበሮችን እናገኛለን ማለት ነው። ኢራሽናል ነምበሮችን a decimal number that is neither terminating nor repeating by definition ምንድነው? 1 ሲባዛ 1 2 ሲባዛ 2 4 3 ሲባዛ 3 9 እያልን ይቀጥላል። እነዚህ ፐርፌክት ስኩዌሮች ናቸው። በእነዚህ ስኩዌሮች መሃል ያሉት ቁጥሮች ስኩዌር ሩት አውጡ ብንባል ለምሳሌ x ታይምስ x እኩል ይሆናል 2 ወይም x ስኩዌር እኩል ይሆናል 2 እርስ በራሱ ተባዝቶ 2 የሚሰጠንን ቁጥር ፈልጉ በሚባልበት ጊዜ ምን ይሆናል? በአንድና በአራት መካከል ያለ በአንድና በሁለት መካከል ያለ የሆነ ቁጥር ነው ሁለትን ሊሰጠን የሚችለው እርስ በራሱ ተባዝቶ። ነገር ግን ያ ቁጥር ለማግኘት በጣም አስቸጋሪ ነው ማለት ነው። ምክንያቱም ፐርፌክት ቁጥር ስላልሆነ ያ ቁጥር ምን እንለዋለን? ኢራሽናል ነምበር እንለዋለን ማለት ነው። ይሄ ዴሲማል ነምበር በአንድና በሁለት መካከል ስላለ ዴሲማል ነው። በፍራክሽን መልኩ ግን ልንገልጸው አንችልም፣ ምክንያቱም ራሽናል ነምበር ስላልሆነ ማለት ነው። ምንድነው? ናይዘር ተርሚኔቲንግ ኖር ሪፒቲንግ ኢዝ ኮልድ አን ኢራሽናል ነምበር። ይሄንን ስኩዌር ሩት ወይም ደግሞ ሁለትን እርስ በራሱ ተባዝቶ የሚሰጠን ቁጥር ምንድነው? ኤክስ እኩል ይሆናል አንደር ስኩዌር ሩት ኦፍ 2 እንለዋለን ማለት ነው። ይሄ ስኩዌር ሩት ኦፍ 2 ዴሲማል ፖይንቱ እንደዚህ ይመስላል። 1.41421 ምናምን እያለ ይቀጥላል። ናይዘር ሪፒቲንግ ነው፣ ሪፒቲንግ አይደለም። ምክንያቱም ሪፒቲንግ ለመሆን የተወሰኑ ዲጂቶች እራሳቸውን ነው የሚደጋግሙት ማለት ነው። ተርሚኔቲንግ አይደለም፣ የሆነ ቦታ ላይ አይቆምልንም። እነዚህ አይነት ዴሲማሎች ምን እንላቸዋለን? ናይዘር ተርሚኔቲንግ ኖር ሪፒቲንግ ዴሲማልስ ወይም ደግሞ ኢራሽናል ነምበርስ እንላቸዋለን ማለት ነው። እነዚህ ኢራሽናል ነምበሮች ከስኩዌር ሩት ሊወጡልን የማይችሉ ወይም ደግሞ ፐርፌክት ስኩዌር ያልሆኑ ቁጥሮች እንዳለ ኢራሽናል ነምበር እንላቸዋለን ማለት ነው። በዚሁ መልኩ ላይክ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 6 ስኩዌር ሩት ኦፍ 7 ስኩዌር ሩት ኦፍ 8 እነዚህ ሁላ ቁጥሮች ምንድናቸው? ኢራሽናል ነምበሮች ናቸው ማለት። እነዚህን ቁጥራቸውን ዴሲማል ፖይንት ለማውጣት ብትሞክሩ እንደዚህ አይነት ናይዘር ሪፒቲንግ ኖር ተርሚኔቲንግ የሆኑ ዴሲማሎችን የምታገኙት ማለት ነው። this result is not a terminating or repeating decimal። በዚህ ምክንያት ምን አገኘን? አዲስ አይነት የቁጥር ካታጎሪ አገኘን ማለት ነው። እስካሁን ምን ላይ ደርሰናል? ራሽናል ነምበር ላይ ደርሰናል። በዚህ ውስጥ ኢንቲጀር ከዛ ናቹራል ነምበር ሆል ነምበር አሉ። ከዚህ ውጪ የሆኑ ደግሞ ምን አገኘን? ኢራሽናል ነምበሮችን አገኘን ማለት ነው። ኢራሽናል ነምበር እና ራሽናል ነምበር ሁለት የተለያዩ ካታጎሪዎች ናቸው። የጋራ ወይም ደግሞ ኢንተርሴክት የሚያደርግ ወይም ደግሞ ራሽናልም ኢራሽናልም የሆነ ቁጥር አናገኝም ማለት ነው። በቬን ዲያግራም ስናስቀምጣቸው እነዚህ ሁለት ራሽናል እና ኢራሽናል ቁጥሮች የተለያዩ ናቸው ማለት ነው። የተለያዩ ናቸው። ኢራሽናል ነምበሮች እንደዚህ ዲፋይን ካደረግን በስኩዌር ሩት ወይም ደግሞ ኮንሴፕት ኦፍ ስኩዌር ኤሪያ ከኤሪያ ከስኩዌር ኤሪያ ላይ አምጥተን ሪቨርስ ስናደርግ ያገኘናቸው ነምበር ታይፖች ናቸው ኢራሽናል ነምበሮች። ለምሳሌ ኤክስ ታይምስ ኤክስ ሆኖ ኤሪያችን 2 ከሆነ የዚህን ሳይድ ፈልጉ ስንባል በኤሪያ ፎርሙላ ተነስተን ኤክስ ስኩዌር እኩል ይሆናል 2
ኤክስ እኩል ይሆናል ስኩዌር ሩት ኦፍ 2 ብለን ያመጣናቸው ናቸው ማለት ነው። ሶ የነዚህ ኦፕሬሽኖች ልክ እንደሌላ ቁጥሮች ራሽናል ነምበር ላይ መደመር፣ መቀነስ፣ ማባዛትና ማካፈል እንዳለ ሁሉ ኢራሽናል ነምበሮችም ራሳቸውን ችሎ የነምበር ታይፖች ስለሆኑ የተለያዩ ኦፕሬሽኖችን መስራት መቻል አለብን። ሶ ምን አይነት ህጎች አሏቸው የሚለው እናያለን። መልቲፕሊኬሽን when a is greater than 0 and b is greater than 0 square root of a times square root of b እኩል ይሆናል square root of a times b። ሶ ስኩዌር ሩት ላይ ኤ ምን መሆን የለበትም? ኔጌቲቭ ስኩዌር ሩት ወይም ደግሞ እርስ በርሳቸው ተባዝተው ኔጌቲቭ ቁጥር የሚሰጡን ቁጥሮች ስለሌሉ ኢራሽናል ነምበሮች ስኩዌር ሩት ኦፍ ኔጌቲቭ ቁጥር ሊሆኑ አይችሉም ማለት ነው። ይሄንን አንድ ማስወጣት ያለባችሁ ነገር ነው። ምክንያቱም ፖዚቲቭ ሲባዛ ፖዚቲቭ ስንት ይሰጠናል? ፖዚቲቭ ቁጥር ይሰጠናል። ኔጌቲቭ ሲባዛ ኔጌቲቭ አሁንም ፖዚቲቭ ይሰጠናል ማለት ነው። ሶ ስኩዌር ሩት ኦፍ ኔጌቲቭ ቁጥር ኤግዚስት አያደርግም ማለት ነው። ኤግዚስት አያደርግም። በዚህ መልኩ ምን አለን? ኤ እና ቢ ኔጌቲቭ መሆን አይችሉም ማለት ነው። ወይም ደግሞ አንድ ራዲካል ኔጌቲቭ 2 የሚባል ቁጥር የለንም ማለት ነው። ሶ ይህንን ለማስተዋል ያህል ስኩዌር ሩታችን ውስጥ ኔጌቲቭ ቁጥር መሆን አይችልም። ከዛ ውጪ ግን በማባዛት ከተገናኙ ቁጥሮቹን ውጭም ላይ ማባዛት ይቻላል ማለት ነው። ለምሳሌ ኔጌቲቭ 2 ታይምስ ኔጌቲቭ ስኩዌር ሩት ኦፍ 3 ምንድን ነው? ስኩዌር ሩት ኦፍ 2 ታይምስ 3 which is ስኩዌር ሩት ኦፍ 6 ማለት ነው። ማካፈል ላይም ልክ እንደዚሁ ስኩዌር ሩትን የጋራ ልክ እንደ ብራኬት መውሰድ ይቻላል ማለት ነው። ሶ ስኩዌር ሩት ኦፍ ኤ ኦቨር ስኩዌር ሩት ኦፍ ቢ እዚህ ጋር ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 3 ማለት ስኩዌር ሩት ኦፍ 2 ኦቨር 3 አድርጎ መውሰድ ይቻላል ማለት ነው። ሶ ሲምፕሊፋይ ለማድረግ በቀረበን መልኩ ማድረግ እንችላለን ማለት ነው። ለምሳሌ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 8 ቢኖረን ማድረግ እንችላለን። ስኩዌር ሩት ኦፍ 2 ታይምስ 8 ስኩዌር ሩት ኦፍ 16 ስኩዌር ሩት ኦፍ 4 ታይምስ 4 which is 4 ማለት እንችላለን ማለት ነው። ሶ ሲምፕሊፋይ ማድረግ እንችላለን ማለት ነው። ሶ ኤ ስኩዌር ሩት ኦፍ ቢ ወይም ኤ ሩት ቢ ማድረግም እንችላለን። ወይም ደግሞ ስኩዌር ሩት ኦፍ 8 ካለችን ስኩዌር ሩት ኦፍ 8 ማለት ምን ማለት ነች? 4 ታይምስ 2 ማለት ነች። ስኩዌር ሩት ኦፍ 4 ታይምስ ስኩዌር ሩት ኦፍ 2 which is 2 ሩት 2 በዚህ ፎርምም ማስቀመጥ እንችላለን ማለት ሶ ሲምፕሊፋይ ማድረግ በሚቀርበን መልኩ ማድረግ እንችላለን ማለት ነው። በሚመቸን ወይም በሚቀርበን ለኛ በሚመቸን ለካልኩሌሽናችን በሚመቸን መልኩ ሲምፕሊፊኬሽናችንን መስራት እንችላለን ማለት ነው። ሶ ሁለት ኢራሽናል ነምበሮችን አባዝተን ራሽናል ነምበር ልናገኝ እንችላለን። ወይም ደግሞ ልክ እንደዚሁ አራትን ልናገኝ እንችላለን ማለት ነው። ሶ ሲምፕሊፋይ አድርገን ከኢራሽናል ወደ ራሽናል ኦፕሬሽኖችን በመስራት ልናገኝ እንችላለን። በመደመርም በማካፈልም በማባዛትም በሰብትራክሽንም ከኢራሽናል ነምበር ኦፕሬሽን ወደ ራሽናል ነምበር ልንሄድ እንችላለን ማለት ነው። ሶ እሺ እስካሁን ድረስ ስለ ራሽናል ነምበርስ ተነጋግረናል። ራሽናል ነምበርስ ምን ማለት ነው የሚለውን አይተናል። ራሽናል ነምበርስ ፍራክሽኖችን ተርሚኔቲንግ ዴሲማል ኦር ሪፒቲንግ ዴሲማል የምንላቸውን ምን ብለናቸዋል? ራሽናል ነምበር ብለናቸዋል። ከዛ ውጭ ደግሞ ራሽናል ሊሆኑ የማይችሉ ናይዘር ተርሚኔቲንግ ኖር ሪፒቲንግ ዴሲማሎችን ደግሞ ኢራሽናል ነምበር ብለናቸዋል። ሶ እነዚህ ሁለት የተለያዩ ነምበር ሲስተሞች ምንድነው? ሁለት የተለያዩ ነምበር ሲስተሞች አሉን ማለት ነው። ሶ ስለነዚህ ተነጋግረናል። ጥያቄዎችም ሰርታችሁ ትመለሳላችሁ ማለት ነው። ጥያቄዎችን በእነዚህ ላይ ራሽናል ነምበርስ ኤንድ ኢራሽናል ነምበርስ የተለያዩ ጥያቄዎችን የተዘጋጁ ጥያቄዎች አሉ። እሱን ሰርተን እንመለሳለን። እስከዛው ድረስ ቻው።